ባለፉት 7 ዓመታት የመደመር መንግስታችን ለውጥ ለማምጣት ትኩረት አድርጎ ከለውጡ በኋላ ሲሰራባቸው ከነበረባቸው የኢትዮጵያ መሰረታዊ ስብራቶች ተብሎ ከተለዩት ውስጥ አንዱ የአካባቢ ጥበቃ ጋር የሚያያዝ ነው። እሱ ላይ ያለውን ከፍተኛ መዛባትና የበረሃማነት መስፋፋት የአካባቢ ደን መራቆትን ለማስተካከል የአረንጓዴ አሻራ ፕሮግራም ተቀርጾ ሲሰራ ቆይቷል። በክልላችንም በዚህ ስራ ባለፉት 7 ዓመታት 28 ቢሊዮን በላይ ችግኝ ተተክሏል። በዚህም በክልላችን 17% የነበረው የደን ሽፋን ወደ 29% በላይ ሊያድግ ችሏል። ይሄ ከፍተኛ የሆነ ውጤት ነው ሊባል ይችላል። እንግዲህ ዘንድሮም የአንድ ጀንበር ተከላውን እንደ ክልላችን በአገር አቀፍ ደረጃ የተያዘውን እቅድ የ800 ሚሊዮኑን ለማሳካት ከጧት ጀምሮ የክልላችን ሕዝብ ከጫፍ ጫፍ ወጥቶ እየተከለ ነው የሚገኘው። ባለፉት ዓመታት እንግዲህ ይሄ አጠቃላይ የተወሰደው እርምጃ 3 መሰረታዊ ለውጦችን አምጥቷል። አንደኛውና ዋነኛው ከአካባቢ ጥበቃ ጋር ተያይዞ ከፍተኛ የሆነ የባህል ለውጥ ተደርጓል። እነዚህን ስትራክቸሮችን ባዮሎጂካሊ የነበሩትን መዛባቶች ለማገዝ የሚጠቅሙ የአፈር ጥበቃ ስራዎች በስፋት እንዲሰሩ፣ ችግኝ ማዘጋጀት ባህል እንዲሆን፣ መትከል ባህል እንዲሆን፣ መንከባከብ የጊዜው ስራ እንዲሆን፣ በየቄው እንዲሰራ ይሄ ከፍተኛ የሆነ የባህል ለውጥ መጥቷል። ድሮም ነበረን ግን ከፍተኛ መዛባት መጥቶ ነበር። እዚህ ላይ ከፍተኛ ለውጥ መጥቷል። አንዱ መሰረታዊ ለውጥ ይሄ ነው። ሁለተኛውና ሌላኛው መሰረታዊ ለውጥ የደን ሽፋናችን በከፍተኛ ደረጃ ቅድም እንደጠቀስኩት ጨምሯል። ይሄ የአካባቢ ምህዳሩ በተሻለ ሁኔታ ላይ እንዲሆን ውጤታማነቱን በዛው ልክ እንዲጨምር ከፍተኛ እድል የፈጠረው ከ17% የነበረው ወደ 29% ደርሷል። በሚቀጥሉት ዓመታት 40ና ከዛ በላይ ለማድረስ ተሰጥቶ እንደ ክልላችን እየተሰራ ያለው። ሶስተኛው ምርትና ምርታማነት በከፍተኛ ደረጃ እንዲጨምር አድርጓል። ዝናብ እግዚአብሔር ይመስገን ተመልሷል። የአየር ሁኔታ በጣም በከፍተኛ ደረጃ ተሻሽሏል። ብዙ ተክሎች የሻይ፣ የቡና፣ የተለያዩ ፍራፍሬዎች፣ አቮካዶ፣ ሌሎችም በስፋት ባለፉት ጊዜያቶች እንዲተከሉ እድል ፈጥሯል። ይሄ ደግሞ ከፍተኛ ውጤት እንዲመጣ አድርጓል። አቮካዶ በኢትዮጵያ ኤክስፖርት ውስጥ አልነበረም፣ አሁን ኤክስፖርት ነው። ሙዝ የኢትዮጵያ ኤክስፖርት ውስጥ አልነበረም፣ አሁን ኤክስፖርት ነው። ይሄ የአረንጓዴ አሻራ ውጤት ነው። ቡናችን 600-700 ሚሊዮን ዶላር ነው ከላዩ ላይ የሚገኘው። አሁን 3.1 ቢሊዮን በላይ ነው ዘንድሮ የተመዘገበው። በሚቀጥሉት ዓመታት 5-6 እያለ መሄዱ አይቀርም። ይሄም በአረንጓዴ አሻራ ውጤት ነው። ቅድም የጠቀስኳቸው የችግኝ ብዛቶች እነዚህን መሰረታዊ የቡና፣ የሻይ፣ የፍራፍሬን አይጨምሩም። ከዛ ውጭ ያሉ ናቸው። እነዚህን ደግሞ ራሳቸውን በቻሉ ፕሮግራሞች ተቀርጸውለት በዚሁ መንፈስ እየተሰራ ነው ያለው። በአጠቃላይ ግን ምርትና ምርታማነት ትርጉም ባለው መልኩ እንዲጨምር አድርጓል። ይሄ በሚቀጥሉት ዓመታትም ተጠናክሮ ይቀጥላል ማለት ነው። አሁን ባለንበት ወቅት አንደኛ የ2018ን እየተከለ ነው። የ2019ም ዝግጅት አልቋል ማለት ነው። ችግኝ ማዘጋጀት የ2019 አሁን ነው የሚሰራው ማለት ነው። በጋው ላይ የ2019 ችግኝ ማዘጋጀት የተንከባከብ ተከላውን ደግሞ በተመሳሳይ መልኩ የተተከለውን ደግሞ እንንከባከባለን። ስለዚህ ይሄ ፕሮግራም በቀጣይነት ሲግኒፊካንት የሆነ መሰረታዊ ለውጥ አምተን የሚፈለገው ደረጃ እስክንደርስ ትኩረት አድርገን የምንሰራ ይሆናል። ህዝባችንም አስደናቂ ስራ እየሰራ ነው ያለው። በገዳ ባህል ተዳክሞ የነበረው ከተፈጥሮ ጋር የነበረን ትስስርና ዝምድናና አካሄድ አሁን በመሰረታዊነት የተስተካከለበትና ውጤታማ የሆነበት ነው ሊባል ይችላል። በክልላችን እነዚህ በረሃማ የሆኑ አካባቢዎች ላይ ከፍተኛ ትኩረት ተሰጥቶ 3 ነገር ላይ ነው የሚሰራው። አንደኛው ውሃን የማስተዳደር ስራ ነው የምንሰራው። ይህንን ትናንሽና መካከለኛና ትናንሽ ግድቦችን መስራት፣ እያንዳንዱ አርብቶ አደር በየቤቱ ውሃ ማከማቻ እንዲኖረው ማድረግ፣ ኢሪጌሽኖችን፣ መስኖ ስኪሞችን መስራት አንደኛው ስራ ነው። ሁለተኛው ስራ የተከላ ስራ ነው። እነዚህን የዛፍ ተከላ አንዳንድ ምርትና ምርታማነትን የሚጎዱ ዛፎች አሉ። እነሱን የማስወገድ ትክክለኛ ዛፎችን እየተከሉ የመሄድ ስራ ነው። ይሄም አግሬሲቭሊ ባለፉት ዓመታት ከአፈር ጥበቃ ስራ ጋር እየተሰራ ነው የመጣው። ሶስተኛውና መሰረታዊ ነገር ለዚህ አካባቢ የሚሆን ምርት እንዲያመርቱ ማድረግ ነው። ለበረሃማ አካባቢ የሚሆኑ ምርቶችን የተለያዩ ኢኒሼቲቮችን ቀርጸን እየሰራን ያለ ነው። በዚህ አካባቢ ለምሳሌ የፍራፍሬ ላይ ትኩረት ተደርጎ እየተሰራ ነው ያለው። ጥጥ እሱም በተመሳሳይ መልኩ
የዚህ አካባቢ ኢኒሼቲቭ ቀርጸን እየተከለ ነው ያለው። ከዚህ ከአየር ሁኔታው ጋር የሚመጥን ስራ እንዲሰራ ነው ለማድረግ እየታሰበ ያለው። ይሄ ከረዩ ማህበረሰብ ነው። ኦሮሞነትን ጠብቆ የቆየ ትልቅ ባህል ያለው ትልቅ እሴት ያለው ህዝብ ነው። በከፍተኛ የተለያዩ ጫናዎች ስር የኖረ ህዝብ ነው። እነዛን ተቋቁሞ አካባቢውን ለመቀየርና ወደ ምርት ለመግባት እንደ አርብቶ አደር ብቻ ሳይሆን በእርሻም ከፍተኛ ተሳትፎ ለማድረግ ከፍተኛ ርብርብ እያደረገ ያለ ህዝብ ነው። ይህንን በሁሉም አካባቢ በቦረናም በሐረርጌም ቆላማ አካባቢዎች ላይ ከፍተኛ ትኩረት ተደርጎ የተሰራበት የመጣ ተጨባጭ ውጤቶችም የተገኘበት በረሃማ አካባቢዎች ከላዩ ላይ የሚሸሽበት ሳይሆን ተሰርቶ ህይወት የሚለወጥበት እየመጣ ያለ